ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ቫያግራ የምትወስዱ ወንዶች ማድረግ ያለባችሁን ጥንቃቄ ነው። በየዓመቱ ከ5000 እስከ 10000 የሚሆኑ ወንዶች በቫያግራ ምክንያት ይሞታሉ እና ጥንቃቄ ማድረግ ያስፈልጋል። መጀመሪያ አንድ ጭዌ ልንገራችሁ። ሴትዮዋ ለባሏ ቫያግራ ለመስጠት እንትን አለች እና ምግብ ውስጥ እየደበቀች መስጠት ጀመረች። የመጀመሪያ ቀን ሽሮ ሰራችለት። ሽሮ ውስጥ ቫያግራውን ጨመረች። ከዛ ራታቸውን በሉ። ጥሩ ተጫወቱ። ከዛ በሚቀጥለው ቀን ፍርፍር ሰራች። ፍርፍር ውስጥ ቫያግራ ጨመረች። ጥሩ ተጫወቱ። በሶስተኛው ቀን ፓስታ ሰራች። ፓስታው ውስጥ ሱጎ ላይ ቫያግራ አደረገች። ከዛ ሰውየው እጁን ታጥቦ ልክ ሲመጣ ፓስታዎቹ ቀጥ ብለው ቆመዋል። ቫያግራ እንግዲህ እንዴት ነው ለስንፈተ ወሲብ ትሪትመንት ሊሆን የቻለው የሚለውን ስናይ እንግዲህ ብልት ያው እንደ አክሱም ሐውልት ወይ እንደ ጥያ ትክል ድንጋይ እንዲቆም የሚያደርገው አጥንት ስላለው አይደለም፣ ድንጋይ ስላለው አይደለም፣ ደም ነው። አሰራሩ አጠር ባለ መልኩ ወደ ዝርዝሩ ሳልገባ እንትን እላችኋለሁ። እንግዲህ ቫያግራ ወደ ብልት መሄደውን ደም ስር ያሰፋል። ከዛ ደግሞ የሚወጣውን ደም ስር ደም መላሹን ደግሞ ያጠበዋል። ከዛ ውጥር ሲያደርገው በደም ይሞላና ቱሚሰንስ የምንለው ወይም የብልት መቆም ይከሰታል ማለት ነው። ይሄ እንግዲህ ደም ስሩ ብልት ላይ ብቻ አይደለም፣ ልብ ላይ አለ፣ አይን ላይ አለ። እነዚህ አስፈላጊ ናቸው። ከዛ ሁለተኛው ደግሞ በጾታዊ ግንኙነት ወቅት እንግዲህ የልብ ምት በጣም ፈጣን ይሆናል። ትንፋሽ ከላይ ነው የሚሆነው። ሻሎ ፋስት ብሪዚንግ አለ። የደም ግፊት በጣም ከፍ ብሏል፣ ተለክቷል፣ በላብራቶሪ ቼክ ተደርጓል። እሱ ሌላ ቀን ነግራቸዋለሁ። ከዛ በሶስተኛ ደረጃ ደግሞ ይሄ ፊልም ላይ እንደሚታየው ምናምን አይደለም። አብዛኛው ሰው ጾታዊ ግንኙነት የሚያደርገው አብዛኛው ሰው አዳምና ሔዋን ፖዚሽን ነው የሚጠቀመው። ስለዚህ ወንዱ ላይ ስራ ይበዛል እና ልክ ካርዲዮ ኤክሰርሳይዝ እንደመስራት ነው ማለት ነው። ሰዎች እንግዲህ ቫያግራ ሲወስዱ የመጀመሪያው ነገር የልብ ምት ኖርማሊ ይጨምራል፣ ግፊት ይጨምራል ማለት ነው አንደኛ። ሁለተኛ ደግሞ ከባድ ካርዲዮ እንደመስራት ማለት ነው። ሶስተኛ ደግሞ የደም ስር ላይ ኢፌክት አለው መድኃኒቱ። እነዚህ ሲደማመሩ ልብ ላይ ማይካርዲያል ኢንፋርክሽን የሚባለው ነገር ተከስቶ በጣም ብዙ ሰዎች ህይወታቸውን አጥተዋል። ስለዚህ ጥንቃቄ ማድረግ ያስፈልጋል ማለት ነው። የመጀመሪያው ጥንቃቄ ምንድን ነው? አካላዊ ምርመራ ማድረግ ያስፈልጋል። የግፊቴ እንዴት ነው? የስኳር ህመም አለ ወይ? ሌሎች መድኃኒቶችን ወስዳለሁ ወይ? ለምሳሌ ለጨጓራ ህመም ተብሎ የሚሰጥ ሲሜቲዲ የሚባል መድኃኒት አለ። ከቫያግራ ጋር አንድ ላይ ከተወሰደ የቫያግራውን መጠን እጥፍ ያደርገዋል። ኤሪትሮማይሲን የሚባል አንቲባዮቲክ አለ። እሱን እና ቫያግራን ላይ ከወሰድ ቫያግራው 3 እጥፍ ይሆናል። ሌሎችም አሉ። ለልብ ደግሞ ተብሎ የሚሰጡ ናይትሬት የሚባሉ መድኃኒቶች አሉ። አንድ ሰው ናይትሬት እየወሰደ ቫያግራ ከወሰደ ራሱ ላይ ሞት እንደመፍረድ ነው የሚቆጠረው ማለት ነው። ስለዚህ መጀመሪያ አካላዊ ምርመራ ሄዶ ቼክ ማድረግ ያስፈልጋል። በተለይ ደግሞ እድሜያቸው የገፋ ሰዎች፣ ሌሎች ተጓዳኝ ህመም ያለባቸው ሰዎች ደግሞ ሄደው የልብ ሐኪም ጋር ሄደው ስትረስ ቴስት የሚባል አለ። ልክ እንደ ትሬድሚል እየሮጡ የልብ አሰራራቸው ቼክ ይደረጋል እና ጫናን ልባቸው መቋቋም ይችላል ወይስ አይችልም። ስለዚህ ካልቻለ ቫያግራ መውሰድና ከባድ የሆነ እንትን ውስጥ መግባት የለባቸውም ማለት ነው። ለዛሬ እንግዲህ ይዤላችሁ የመጣሁት ይሄንን ይመስላል። ዛሬ ምናልባት እንግዲህ ቫያግራ የሚገዛ ሰው ካለ እንዲደርሰው ይሄ መልእክት ኮፒ ሊንክ፣ ከዛ ደግሞ ሪፖስት አድርጉት። ይህን ቪዲዮ ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።